እንደምን ዋላችሁ ሰላማችሁ ይብዛ ውድ የቻናሌ ቤተሰቦች ከዚህም በፊት ባነበብኩላችሁ ተረቶች ሁሉ በጣም ደስ እንዳላችሁ ተስፋ አደርጋለሁ። ዛሬም የአንበሳው ድርሻ የተሰኘ አንድ ቆንጆ ተረት ይዤላችሁ መጥቻለሁ። በጥሞና ተከታተሉኝ። የአንበሳው ድርሻ። ከረጅም ዓመታት በፊት አንበሳ፣ ቀበሮ፣ ተኩላና ውሻ በአደን ለአንድነት ተሰማሩ። ምንም ያገኙትን አንድ ላይ ተከፋፍለው ለመብላት ተስማምተው ነበር። እናም ተኩላ አንድ አጋዘን አድኖ እንደገደለ ጓደኞቹን በፍጥነት እንዲካፈሉ ጠራቸው። አቶ አንበሳም ራሱን ግብዣው ላይ አውራ አድርጎ በመሾም አድሎ በሚታይበት ሁኔታ በአጋዘኑ ዙሪያ የተሰበሰቡ እንግዶችን መቁጠር ጀመረ። አንድ እኔ ራሴ አንበሳው፣ 2 ተኩላ፣ 3 ቀበሮ፣ ደግሞ ውሻው አራተኛ ይሆናል በማለት ነው የቆጠረው። አጋዘኑን በጥንቃቄ 4 ቦታ ከፋፈለ። እኔ ንጉስ አንበሳ ነኝ አለ ከፋፍሎ እንዳበቃ። እናም የመጀመሪያው መደብ ለኔ ይገባኛል፣ ሁለተኛው መደብ ለኔ ሊሆን ይገባል ምክንያቱም ከሁላችሁ ጠንካራ ነኝና፣ ይህም ሶስተኛው የኔ ሊሆን ይገባል ምክንያቱም ከሁላችሁ ጎበዝ ነኝ። ከዚያም የቀረው መደብ ላይ ያፈጠጡ አራዊት በቁጣ እየገላመጣቸው ከእናንተ መሃል ስለቀረው አንድ መደብ የመብት ጥያቄ የሚያነሳ ካለ ብሎ አንድ ያጉረመረመና ያለምንም ምክንያት ጥፍሮቹን ዘረጋጋቸው። አሁን የመናገሪያ ጊዜ ነው አላቸው ይባላል። ከዚህ ተረት ብዙ ቁም ነገር እንደተማራችሁ ተስፋ አደርጋለሁ። እስኪ የተማራችሁትን ለቤተሰቦቻችሁ ንገሩ፣ ተወያዩበት። መልካም ጊዜ። ነገ በሌላ ተረት እስከምንገናኝ ቻው።